You know, the big question many are asking is why has the United Arab Emirates not launched retaliatory strikes against Iran despite missile and drone attacks hitting targets across the Gulf? ህንዳዊቷ ጋዜጠኛ ያነሳችው ጥያቄ ምርጥ ጥያቄ ነው። ይህንን ያህል የድሮንና ሚሳኤል በረዶ ከኢራን የሚዘንብባት የተባበሩት አረብ ኤምሬቶች ለምን የአጸፋ ተኩስ አንዳች አትተኩስም የሚለው ጥያቄ በእርግጥም መመለስ ያለበት ጉዳይ ነው። ከዚያ በፊት ግን አንድ ሌላ ነጥብ አለ። እሱም ኢራን ለምን የተባበሩት አረብ ኤምሬትስን ከሁሉም የላቀች ኢላማዋ አደረገቻት የሚለው ነው። በእርግጥም ኢራን ሚሳኤሎቿን ከላከችባቸው ድሮኖቿን ካዘመተችባቸው 11 አገሮች ሁሉ እንደ መሐመድ ቢን ዛይድ አገር የቀጠቀጠችው የለም። ባለፈው ሳምንት አጋማሽ ላይ ፔንታገን እንዳለው ጦርነቱ ከተጀመረ ወዲህ ከ500 በላይ የኢራን ባላስቲክ ሚሳኤሎችና 2000 ድሮኖች በመካከለኛው ምስራቅ ተተኩሰዋል። የኤምሬቶች መከላከያ ሚኒስቴር ደግሞ 1700 የሚጠጉ ሚሳኤሎችና ድሮኖች ከኢራን ወደኛ ተልከውብናል ብሏል። ይህም ማለት እስካሁን የቴህራኑ መንግስት ወደ ጠላቶቹ ካስወነጨፈው ተተኳሽ ውስጥ 68 በመቶ የሚሆነው የተባበሩት አረብ ኤምሬትስን ለመደብደብ የተላከ ነው ማለት ነው። እስከ ባለፈው እሁድ ድረስ 298 ባላስቲክ ሚሳኤሎችን 15 ክሩዝ ሚሳኤሎችንና 1606 ድሮኖችን አመከንኩ ሲልም የመሐመድ ቢን ዛይድ መንግስት አስታውቋል። ነገሩን የተከታተሉ ሁሉ ኢራን በእስራኤል ላይ ከሰነዘረችው ጥቃት ይልቅ በኤምሬቶች ላይ ያደረሰችው ጥቃት ይበልጣል ማለታቸው ለዚህ ነው። በእርግጥም ይህ ገና በማለዳው የተጀመረ እንጂ መሃል ላይ የመጣ አልነበረም። ጦርነቱ በፈነዳ በጥቂት ሰዓታት ውስጥ አብረቅራቂዎቹን የኤምሬትስ ከተሞች የሚያሳዩት ብልጭልጮቹ ሰማይ ጠቀስ ህንፃዎች በጭስ ተሞሉ። ወዲያው በዱባይ የሚገኙ የባለጠጋ መንደሮች ፍርስራሽ ወረሳቸው። ለወትሮው ፍላይ ዱባይና ፍላይ ኤምሬትስ የሚገማሸሩበትን የአገሪቱን ሰማይ ሰው ገዳይ ድሮኖችና ህንፃ ውዳሚ ሚሳኤሎች የሚመላለሱበት ሆነ። ያቺ የዓለም የግብይት ሞል የሆነች ከተማ የስጋት ደሴት ሆነች። ዱባይ ሁሌም ክፍት ነች የሚለው ነባር ብሂል የተጻፈበት ወረቀት ተቀዳደደ። ኤምሬትስ የእስላማዊ ሀገራት ዘመናዊነት ማሳያ ነች የምትባልበትን ላቦራቶሪ እሳት በላው። የዚያችን ሀገር ሰማይ አስፈሪ የድሮን ድምፅና የሚያጓራ ሚሳኤል የሚፈነዳ የአየር መቃወሚያ አደነቆረው። ስሟ የሰላም አከርሟ የሆነ የሥራና የንግድ ከተማ የተባለላት ዱባይ በጥቂት ሳምንታት ውስጥ ወደ አስፈሪና መጓዝ የተከለከለባት ቀየነት ተቀየረች። የቡርጅ አልአረብ ህንፃን የድሮን ፍንጣሪ ገመሰው። ያቺ አረባዊት ሀገር ሆቴሎቿን እንደ ኮሮና ዘመን ኳራንታይን ውስጥ በገቡ ዜጎች ተሞልተው አገኘቻቸው። ኤርፖርቶቿ የሚተራመሱ ሚሊዮኖችን ሳይሆን የሰማይ አሞራና ወፎችን የሚያመላልሱ ሆኑ። በእርግጥም ከጥቂት ሳምንታት በፊት የዱባይንና አቡዳቢን ከተሞች የሞላቸው ቱሪስት ቀንና ሌሊት አልበቃ ብለውት ነበር። በአጅማንና በሻርጃም እንደወትሮው የነዳጅ የሎጂስቲክስና የፋይናንስ ንግድ ተጧጡፎ ነበር። ዛሬ ግን በእነዚህ ከተሞች ሰማይ ላይ የተደገኑ የአየር መከላከያ መሳሪያዎች ምድሩን በስጋት ሞልተውታል። ሸቀጥ የጫኑ የካርጎ አውሮፕላኖች ቀርተው ተዋጊ ጀቶች የከተሞችን ሰማይ እያጓሩበት ነው። ጥያቄው ለምን የሚለው ነው። ለምን ኢራን ከዚህ ሁሉ የአረብ ሀገር ከእስራኤልና አሜሪካን በባሰ በተባበሩት አረብ ኤምሬትስ ላይ ጨከነች? ይህንን ጥያቄ የበለጠ ተገቢ የሚያደርገው ደግሞ ኤምሬትስ ከቻይና ቀጥሎ የኢራን ሁለተኛዋ ግዙፍ የንግድ አጋር መሆኗ ሲታወቅ ነው። ታዲያ ስለምን ግራ እጇን በቀኝ እጇ ለመስበር ሞከረች? እነዚህ ጥያቄዎች ከተመለሱ በኋላ ህንዳዊቷ ጋዜጠኛ ያነሳችው ሐሳብ ለውይይት ይጋብዛል። የተባበሩት አረብ ኤምሬትስ ይህንን ያህል የእሳት ዝናብ ከኢራን እየተላከባት አንዲት እንኳን ጥይት ወደ ኢራን አልተኮሰችም? ለምን? A rivalry shaped by geography, ideology, and competing visions of regional order. የተባበሩት አረብ ኤምሬቶችና ኢራን የተጓዙበት መንገድ አባጣ ጎርባጣ ነው። ኢራን ጥንታዊት ሀገር ስትሆን ኤምሬትስ ገና ሰብሰብ ተደርጋ አገር ከሆነች 55 ዓመቷ ነው። ከዚያን ጊዜ ወዲህ ሁለቱም በአንድ በኩል የማይነጣጠሉ የንግድ አጋሮች፣ በሌላ ወገን ደግሞ የቆየ የድንበር ውዝግብና የስትራቴጂካዊ የበላይነት ሽኩቻ ያለባቸው ሆነው የሚዘልቁትም በእነዚሁ በ1970ዎቹና 80ዎቹ አንስቶ ነው። እነዚህ ሁለት ሀገሮች በመካከላቸው ያለው ርቀት ሩቅ አይደለም፣ 100 ኪሎ ሜትር ብቻ። ግን ደግሞ እነዚህ 100 ኪሎ ሜትሮች ተራራና ሸለቆ፣ የእርሻ መሬትና ስትራቴጂካዊ ሜዳ አይደሉም፣ ባህር ነው። 100 ኪሎ ሜትር አራርቋቸው የሚገኙት በመሃላቸው ውሃ ዘርግተው ቢሆንም በድንበር መጣላታቸው አልቀርም።
በ1971 ብሪታንያ የተባበሩት አረብ ኤሚሬቶችን ቅኝ መግዛት ትታ ስትወጣ ኢራን በዚህ በሁለቱ ሀገራት የውሃ ድንበር ላይ የሚገኙ 3 ስትራቴጂካዊ ደሴቶችን በኃይል ተቆጣጠረች። ኤሚሬቶች ደሴቶቹ የእኔ ናቸው ብላ እስከ ዛሬ ድረስ በዓለም አቀፍ ደረጃ ትከራከራለች። ይህ ጉዳይ ለግንኙነታቸው መሻከር እስከ ዛሬ ድረስ ዋነኛ ሰበብ ሆኖ ዘልቋል። ደግሞም ርዕዮተ ዓለምና ሃይማኖት ወለድ ልዩነት አላቸው። ኢራንን በ1979 እስላማዊ አብዮት አካሄዱ ያለው ስብስብ መግዛት ሲጀምራት ይህንን የሺዓ ሃይማኖታዊ ሀልዮት ወደ ጎረቤቶቼ አስፋፋለሁ ብሎ ያስፈራራ ነበር። በዚህም ስጋት ከገባቸው ሀገራት መካከል ገና ከተመሰረተች 8 ዓመት ያልሞላትና የሱኒ እስልምናን የምትከተለው የአሁኑ ፕሬዚዳንት የመሐመድ ቢን ዛይድ አባት ይመሯት የነበረችው የተባበሩት አረብ ኤሚሬት ነች። ኢራን የኒውክለር ፕሮግራሟን ማበልጸግ ስትጀምር ደግሞም በመካከለኛው ምስራቅ ታጣቂዎችን የሺዓ እስልምናን አስፋፉ ብላ ስታሰማራ የነ ዱባይ ስጋት በረከተ። ይህም ኤሚሬቶችን ይበልጥ ወደ አሜሪካና ምዕራባውያን አስጠጋት። ይህ የግዛት ይገባኛልና የፖለቲካ ርዕዮተ ዓለም ልዩነት በአንድ ወገን እንደቀጠለ ቢሆንም በቀጥታ ጦር ተማዘው አያውቁም። በእርግጥ በየመን በእጅ አዙር ደም ተቃብተዋል። እንዳም ሆኖ ያችን የ100 ኪሎ ሜትር ወሰናቸውን አልፈው በቀጥታ ተነካክተው አያውቁም። ይልቁንም ነገሩን ትተው ንግዱን ቀጥለዋል። ዛሬ እንዲህ ዝነኛ የዓለም የገበያ ማዕከል ለሆነችው ዱባይ መሰረት የጣለውን ባስታኪያ የተባለውን ሰፈር የመሰረቱት በ20ኛው ክፍለ ዘመን የአገራቸውን ግብር ሸሽተው ወደዚች ከተማ የገቡ ኢራናውያን ነጋዴዎች ናቸው። ኢራን ከምዕራባውያን ጋር በነበራት ውጥረት ምክንያት ማዕቀብ ሲጣልበት ዱባይ ዋነኛ መተንፈሻዋ ሆና አገልግላታለች። ከዓለም ዙሪያ የሚመጡ ዕቃዎች ዱባይ ላይ ይወርዳሉ። ከዚያም በትንንሽ ጀልባዎች ተጭነው ወደ ኢራን ይሻገራሉ። ይህም ኢራን ማዕቀቦችን አልፋ የዓለም ምርትና ሸቀጥ እንድታገኝ ረድቷታል። ሪኤክስፖርት የሚሉት ነገር ማለት ነው። ደግሞም በሺዎች የሚቆጠሩ የኢራን ኩባንያዎች በዱባይ ተመዝግበው ይነግዳሉ። የሁለቱ ሀገራት የንግድ ልውውጥ መጠን በፖለቲካዊ ውጥረቶች ምክንያት ቢዋዥቅም ሁልጊዜም በቢሊዮን የሚቆጠር ዶላርን አብሮ አስከትሎ ተጉዟል። ጦርነቱ እስከሚጀመር እስከ ባለፈው የካቲት አጋማሽ ድረስም ሁለቱ ሀገራት የሚገበያዩት 28 ቢሊዮን ዶላር ይደርሳል። ቢያንስ 500 ሺህ ኢራናውያንም በዚህችው በነ መሐመድ ቢን ዛይድ አገር እንደሚኖሩ ይነገራል። ሁለቱም ሀገራት አንዱ በሌላው ዋና ከተማ ላይ ኤምባሲም ከፍተው ነበር። እስከ ባለፈው መጋቢት 1 ድረስም የቴህራኑ የኤሚሬትስ ኤምባሲ ስራ ላይ ነበር። ታዲያ እንዲህ ያለችውን አጋሯን ለመጀመሪያ ጊዜ እሳት የምታዘንብባት ኢራንን ምን ነካት? ስለምን የጥገት ላሟን ለማረድ ቆረጠች? በ1980ዎቹ የኢራቅና የኢራን ጦርነት ወቅት ኤሚሬትስ ከሳዳም ሁሴን ጎን የቆመች መሆኗ እየታወቀም ከአቡዳቢና ዱባይ ጋር ንግዷን ያላቋረጠችው ቴህራን ዘንድሮ ስለምን አመረረች? ደግሞም ግማሽ ሚሊዮን የሚጠጉ ዜጎቿ የሚኖሩባትን የተባበሩት አረብ ኤሚሬቶችን ኢራን ይህንን ያህል እሳት አከታትላ ማቀጣጠሏ ከምን በመነጨ ነው? በድጋሚ የሚነሳ ጥያቄ ነው። After Israel and US launched its latest offensive against Iran, it responded with missile and drone attacks. ኢራን የጥቃት ናዳ ያዘነበችው የተባበሩት አረብ ኤሚሬቶችም ሆነች ሌሎች የባህረ ሰላጤው አረባውያን ሀገራት ለአሜሪካና እስራኤል አጋር እንሆናለን ብለው ባልተናገሩበት፣ ይልቁንም አንዳንዶቹ ወደዚህ ጦርነት መግባት ፍላጎታችን አይደለም እያሉ በተናገሩበት ወቅት ነው። ካታር፣ ኩዌት፣ ባህሬንና ኤሚሬቶች የአየር ክልላቸውን በጊዜያዊነት ዘግተውታል። የሆርሙዝ የባህር መስመርም በኢራን በመዘጋቱ እነዚህን አረባውያንና ፋርሶች በአየርም በባህርም እንዲለያዩ አድርጓቸዋል። ይህም ከዚህ ቀደም ታይቶ የማይታወቅ ክስተት ሆኗል። ቀውሱ በባህረ ሰላጤው ሀገራት ውስጥ እየተቀጣጠለ ባለበት ወቅት ኦማን እስካሁን ከጥቃት ነፃ ሆና የቆየች ብቸኛ ሀገር ነች። ኦማን ለዓመታት በኢራንና በውጭው ዓለም መካከል እንደ ምስጢራዊና ታማኝ የዲፕሎማሲ መስመር ስታገለግል የቆየች ሀገር ነች። ከዚያ ውጪ የኢራን እሳት ያልገረፈው ባይኖርም እንደ ኤሚሬትስ የተለበለበ ግን ያለ አይመስልም። መጀመሪያ አካባቢ የኢራን ሚሳይሎች ኢላማ ያደረጉት በኤሚሬቶች ግዛት ውስጥ የሚገኙ የአሜሪካ ወታደራዊ ተቋማትን ነው የሚል ዘገባ ቢነገርም የቱሪዝምና የንግድ ኢኮኖሚዋ ጦር ሜዳ ሆኗል። የአሜሪካው ፕሬዚዳንት ትራምፕ ባለፈው ሳምንት ከሲኤንኤን ጋር ባደረጉት ቃለ ምልልስ ኢራን የአረብ ጎረቤቶቿን ለማጥቃት የወሰደችውን እርምጃ አስገራሚ ደግሞም ያልተጠበቀ ብለውታል። ባሳለፍነው እሁድ ዕለት የኢራን እስላማዊ አብዮታዊ ዘብ እንደገለጸው የጥቃት አቅሙን 60% በጎረቤት ሀገራት የሚገኙ የአሜሪካ መሠረተ ልማቶችና ስትራቴጂካዊ አቅሞች ላይ ሲያውል ቀሪውን 40% ደግሞ ወደ እስራኤል
እተኩሰዋለሁ ብሏል። ወደ ኤሚሬቶች የተተኮሱት ተተኳሾች ከማንኛውም ሀገር ጦርነቱን ከጀመሩት ከእስራኤልና ከአሜሪካም ጭምር ይበልጣሉ። አንዳንዶቹም ሰው በሚበዛባቸው የከተማ አካባቢዎች፣ በመኖሪያ ቤቶች፣ በቢሮዎችና በመንገዶች ላይ በማረፋቸው ሲቪሎችን ጭምር የቀጠፉ ሆነዋል። ኤሚሬቶች የኢራን እሳት የበረታባት ምን በድላት ነው የሚለውን ጥያቄ ለመመለስ የሚሞክረው የኢንዲያ ቱዴይ ባልደረባው አናንድ ሲንግ ጆሮ ገብ ምክንያቶችን ይደረድራል። ኢራን በኤሚሬቶች ላይ የበረታችው የአሜሪካ ቁልፍ ወታደራዊ አቅሞች መገኛ በመሆኗ፣ ሁለትም በመካከለኛው ምስራቅ የዘመናዊ ምሳሌ በመሆኗ፣ ሶስትም የአብርሃም ልጆች ነን እያለች ከእስራኤል ጋር መወዳጀቷ ነው ይልና ያብራረዋል። ኤሚሬቶች እንደ አልዳፍራ የአየር መሰረት ያሉ የአሜሪካ ወታደራዊ ተቋማትን ታስተናግዳለች። ኢራን የአሜሪካን ሰማይ ገብታ በቀጥታ ማጥቃት ስለማትችል በቅርብ የሚገኘውን አጋሯን በመምታት የአሜሪካን ጥቅም ኢላማ አድርጋለች። ሌሎች የባህረ ሰላጤው ሀገራትም የአሜሪካ የጦር ሰፈሮች ቢኖሯቸውም ኤሚሬቶች ግን በ2024 በተፈረመ ስምምነት መሰረት የአሜሪካ ዋነኛ የመከላከያ አጋር ሜጀር ዲፌንስ ፓርትነር ለመሆን ወስናለች። እናም እሷን መደብደብ አሜሪካን እንደመውጋት ተቆጥሯል ነው ነገሩ። ሊባኖሳዊ ጋዜጠኛ ናዲም ኮቴች ደግሞ ጥቃቱ በደንብ የታሰበበት ነው ይልና እስልምናና አብዮትን እያጣቀሰ እንደ ፍቱን የፖለቲካ ስልት የሚያቀርበው የኢራን አገዛዝ ከሚሄድበት በተቃረነ መንገድ ኤሚሬትስ የበለጸገች ከዘመናዊ ዓለምም ጋር የተገናኘችና ስመጥር ሀገር በመሆኗ ይህንን ተምሳሌታዊ ክብደቷን ለመምታት ስትል ኢራን ዘምታባታለች ይላል። ዱባይና አቡዳቢ ለዓመታት ሰላማዊ የቱሪዝምና የንግድ ማዕከላት ናቸው እየተባለ መኖሩን ያነሳና ኢራን እንደ ጀበል አሊና ፋጃይራ ያሉ ወደቦችንና አውሮፕላን ማረፊያዎችን በመምታት የዓለም ንግድን ለማስተጓጎልና ሰላማዊ መጠጊያ የሚል ዝና የነበራቸውን እነዚህን ከተሞች ስም ለማጥፋት አልማለች። ድሮኖችና ሆቴሎች ሲመቱ የዱባይ ኢንቨስትመንትና የቱሪዝም ገጽታ ይጎዳል። ይህም ኤሚሬትስን ባለሀብት እንዲሸሻት፣ ኩባንያዎችም እንዳይመጡባት ያደርጋል ሲል ያክላል። በ2020 የተፈረመውና ኤሚሬቶች ከእስራኤል ጋር ግንኙነት የጀመረችበት የአብርሃም ስምምነት ደግሞ አብርሃም አኮርድስ ለኢራን የልብ ህመም ዋና ምክንያት ሆኗል። በዲከን ዩኒቨርሲቲ የመካከለኛው ምስራቅ ፖለቲካ ፕሮፌሰር የሆኑት ሻህራም አክባር ዛህዴህ ኤሚሬቶች የአብርሃም ስምምነትን መፈረሟ በኢራን ዘንድ የአሜሪካ ወኪል ተደርጋ እንድትታይ አድርጓታል። ኢራን ይህንን ስምምነት እንደ ክህደትና ከአራት ማዕዘን ጠላቷ ጋር እንደመወገን ትቆጥረዋለች የሚለው ጸሐፊው በጦርነት የመጀመሪያ ቀናት በኤሚሬትስ የሚገኝ ንብረትነቱ የአሜሪካ የሆነ ሚሳኤል የልጃገረዶችን ትምህርት ቤት መደብደቡ ይህም ለበቀል በሰፊው አነሳስቷታል ሲል ይጨምራል። Tehran said it was targeting U.S. assets, but civilian infrastructure, energy facilities, and airports have been hit. ኤሚሬትስ ለምን የኢራን ዋና ኢላማ ሆነች የሚለውን ጉዳይ ለማብራራት ከእውቀታቸው የተቀዳ አስተያየታቸውን ካስነበቡ ሰዎች መካከል በዲከን ዩኒቨርሲቲ የመካከለኛው ምስራቅ ጥናት መምህር የሆኑት አንድሪው ቶማስ በዘ ኮንቨርሴሽን ድረገጽ ላይ ያወጡት ማብራሪያ ቅርበትና ስትራቴጂካዊ ዋጋ የሚሉ ምክንያቶችን ያስቀምጣል። ቅርበት የሚሉት ኤሚሬትስ ለኢራን ቅርብ መሆኗ ማለትም 100 ኪሎ ሜትር ብቻ መራቋ በዚያ ያሉትን የጦር መሰረቶች በብዛትና በቅርበት ባሏት የባላስቲክ ሚሳይሎች በቀላሉ እንድትደርስባቸው ያስችላታል የሚለውን ነው። ደግሞም የብዙ ሀገራት ዜጎች የሚሄዱባትና የሚኖሩባት በመሆኗ የኢራን ጥቃት የሁሉንም ዓለም ሰው ትኩረት እንዲስብ ያደርጋል የሚል ስሌት መኖሩን ስትራቴጂካዊ ዋጋ ይሉታል። በእርግጥም ተመራማሪው ልክ ናቸው። በተባበሩት አረብ ኤሚሬትስ ውስጥ ከሚኖረው ሕዝብ 90 በመቶው የውጭ አገር ዜጋ ነው። ከ11 ሚሊዮን የተመዘገበ ነዋሪ ውስጥ የዚህ አገር ዜጋው 1 ሚሊዮን ብቻ ነው። በአውስትራሊያው ኤቢሲ ላይ የተነበበውና ኢራን ለምን በተባበሩት አረብ ኤሚሬቶች ላይ ጠነከረች የሚለውን ጥያቄ የሚመረምረው የበርግስና ዩሱፍ ትንታኔ ነገሩን የበለጠ ያስፋፈዋል። ባለፉት 3 አስርታት አገሪቱ በንግድ ዕድሎች የተሞላችና ከቀረጥ ነፃ የሆነች የቅንጦት ኑሮ ማሳለፊያ በመሆኗ ዝናን ተጎናጽፋለች። ባለፈው የፈረንጆቹ ዓመት ብቻ 9800 ሚሊዮነሮች ወደ ኤሚሬትስ ሄደው መኖር ጀምረዋል። ይህንን ያህል ቁጥር ያለው ሚሊዮነር የተቀበለ አንድም አገር በዓለም የለም። ዱባይ ከዓለም አቀፍ ንግድ፣ ቱሪዝም፣ ሪል ስቴትና ፋይናንስ በምታገኘው ሀብት ተጠቅማ እየጠቀመች ነው ይላል። ኢራን ዓለም አቀፍ የንግድ ማዕከል የሆነችው ኤሚሬቶችን በመምታት የዓለምን የንግድ እንቅስቃሴ ለማስተጓጎል ስታስብ እንዲሁም በዱባይ ላይ ጥቃት ለማድረስ ስትወስን በራሷ ላይ የተደቀነው ስጋት መላው ዓለም ዋጋውን እንዲያውቀውና ዋጋም እንዲከፍል ለማድረግ አልማ ነው ሲሉም ያትታሉ። ኤሚሬቶች የንግድ ማዕከል ብቻ ሳትሆን ቁልፍ የምዕራባውያን ወታደራዊ መሰረቶችን መገኛ ናት። የአገሪቱ አየር ኃይል ከአሜሪካ አየር ኃይል ጋር ከአቡዳቢ በስተደቡብ የሚገኘውን አልዳፍራ የአየር ጦር ሰፈርን ይጋራል። ምንም እንኳን መደበኛ ወታደራዊ መሰረት ባይሆንም የዱባዩ ጀበል አል ወደብ ለአሜሪካ ባህር ኃይል በመካከለኛው ምስራቅ ትልቁ የማረፊያ ወደብ ሲሆን የአውሮፕላን ተሸካሚ መርከቦችንም ያስተናግዳል።
አሜሪካ በኢራን ላይ ጥቃት ለመሰንዘር እነዚህን የኤሚሬቶች አየር ማረፊያዎች እየተጠቀመች ነው። ይህ ደግሞ አገሪቱን ወታደራዊ ኢላማ እንደሚያደርጋት ሳይታለም የተፈታም ነው ይላሉ። መልክዓ ምድራዊ አቀማመጥ ተጋላጭነቷን አስፍቶታል የሚሉት ደግሞ ኤሚሬቶች ለደቡብ ኢራን ካላት ቅርበት የተነሳ ዋነኛ ኢላማ ሆናለች። ወደ ካታር ወይም ባህሬን የተተኮሰ ድሮን ወይም ሚሳኤል በኤሚሬቶች ሰማይ ላይ ሊያልፍ ይገደዳል ብለዋል። ኢራንና ኤሚሬቶችን የሚለየው 100 ኪሎ ሜትር የውሃ አካል ብቻ መሆኑን በማስታወስ በለንደን ስኩል ኦፍ ኢኮኖሚክስ ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰር የሆኑት ፋዋዝ ገርገስ ኢራንና ኤሚሬቶችን የሚለየው 100 ኪሎ ሜትር የውሃ አካል ሚሳኤሎችና ድሮኖች ኤሚሬቶች ዳርቻ ለመድረስ ብዙ ጊዜ እንዳይወስድባቸው ያደርጋል። ይህም ለቴህራን ገዢዎች ትክክለኛ ጥቃት ተደርጎ የተወሰደ ነው ይላሉ። ገርገስ እንደሚሉት ዱባይንና ኤሚሬቶችን ማጥቃት እንደ ዮርዳኖስ ወይም እስራኤል ያሉ ሀገራትን ከማጥቃት እጅግ የቀረበም የቀለለም ነው። ምክንያቱም በአንድ በኩል እስራኤል በአየር መከላከያ ሲስተም በደንብ የተጠበቀች ስትሆን፣ በሌላ በኩል ደግሞ የሌሎች ሀገራትን ሰማያት ማለፍ ግድ ይላታል። እናም ሩቅ ከመሄድ ጎረቤትን መምታት ይቀላል ነው ነገሩ። ዱባይ የዓለም ግሎባላይዜሽን ማዕከል ናት። የኢራን መሪዎች ደግሞ ጸረ ግሎባላይዜሽን ናቸው። ዱባይንም የዚሁ የምዕራባውያን ስሪት የሆነው ግሎባላይዜሽን ማሳያ አድርገው ይወስዷታል። ስለዚህ እሷን መምታት መላውን የዓለም ኢኮኖሚ ያናውጣል፣ ምዕራቡ ዓለምንም በእነ ኤሚሬትስ ተስፋ እንዲቆርጥ ያደርገዋል የሚለውንም ፕሮፌሰሩ ያስቀምጣሉ። የሆርሙዝ መዘጋት ደግሞ እየጎዳ ያለው እንደ ኤሚሬትስ ያሉትን የኢራን ጎረቤቶች ሲሆን ቢያንስ ነዳጃቸውን እንዳይሸጡ አድርጓቸዋል። አሁን ወደ መጀመሪያው ጥያቄያችን እንመለስ። ከሁሉም ጠላቶች ተመርጣ የምትቀጠቀጠው ኤሚሬትስ ከኢራን የሚተኮሱ ድሮኖችንና ሚሳኤሎችን ለማክሸፍ አየር ላይ ስትጠብቅ ውላ ከማደር በዘለለ ስለምን የአጸፋና የበቀል እርምጃ መውሰድን አልወደደችም? So a direct military retaliation could trigger wider conflict across the Gulf and disrupt trade routes, energy exports, and investment flows that underpin the UAE's economic model. ይህንን ብዙዎች የሚስማሙበት ምክንያት ነው። የተባበሩት አረብ ኤሚሬቶች ከመከላከል ወደ ማጥቃት ብትገባ የኢራን አጸፋ እየከፋ ሄዶ አሁንም ኢላማ የተደረገው ኤሚሬትስ የምትመካበት ኢንቨስትመንትና ቱሪዝም፣ አቪዬሽንና ልማት እንዲዳከምና እንዲሸሽ አድርገዋል። እናም ይህንን የሚያውቀው የመሐመድ ቢን ዛይድ መንግስት ዲፕሎማሲያዊ መንገድ ፈልጉልኝ፣ አሸማግሉኝ እያለ ደጅ መጥናትን መርጧል የሚለውን ብዙዎች እየጻፉት ነው። ከኢራን ጋር ቀጥተኛ ጦርነት ውስጥ መግባት ማለት አገሪቱን ወደማይወጣበት ትርምስ ውስጥ ሊከት ስለሚችል ይህ እንዳይሆን ኤሚሬትስ በከፍተኛ ጥንቃቄ ራሷን እየገደበች ትገኛለች የሚሉ ሰዎች ይህንን ስትራቴጂክ ሬስትሬንት የሚል ስም አውጥተውለታል። ውጤት ያለው ስትራቴጂካዊ ትዕግስት እንደማለት። የኤሚሬትስ ባለስልጣናትም ባለሀብቶችም እንዳይሄዱባቸው፣ ኩባንያዎችም ተስፋ እንዳይቆርጡባቸው ዋና ዘዴ ያደረጉት ወደ አገሪቱ ከሚተኮሱ ሚሳይሎችና ድሮኖች ውስጥ 93 በመቶ የሚሆነውን አየር ላይ አክሽፈነዋል። ተዋጊ ጀቶቻችንና የአየር መከላከያ ኃይሎቻችን ተተኳሾቻቸውን በደንብ እየጠበቋቸው ነው። አየር ላይም ከመድረሳቸው በፊት ድሮኖቹንና ሚሳይሎቹን እንዲረግፉና እንዲቃጠሉ እያደረግን ነው የሚለውን ነው። ይህንንም ደጋግመው የሚናገሩት ለወታደራዊ ፍጆታ ብቻ ሳይሆን ለፖለቲካዊ ጠቀሜታም ብለው ነውና ለአገሪቱ ነዋሪዎች፣ ለባለሀብቶችና ለጎብኚዎች ኤሚሬትስ ራሷን የመከላከም አቅም ያላት አገር ነች የሚል ማረጋገጫ ለመስጠት እየሞከሩ ነው እየተባለ ነው። ከዚህ በተጨማሪም የአሜሪካና እስራኤል እቅድ ሰምሮ በኢራን መንግስት አልባነት ቢከሰት እንዳለ የኢራን ሕዝብ በስደተኛነት ያጥለቀልቀናል ብለው ይሰጋሉ። የጸጥታ ችግርም ያመጣሉ ብለውም ያስባሉ የሚለውን ዘ ኢንዲፔንደንት ጽፎታል። የምስራቅ አፍሪካና የአረብ ሽፍቶችን ውጉና ተዋጉ እያሉ የሚያሰማሩት መሐመድ ቢን ዛይድ ለራሳቸው አገር ግን መፍትሄው ሽምግልና ነው፣ ትዕግስት ነው ባይ ናቸው። እናም የኤሚሬቶች መንግስት ጦር ሰራዊታችን ኢራንን ለማጥቃት አይነሳም በሚል ግጭቱ እንዲረግብ በተደጋጋሚ ጥሪ እያቀረበ ነው። የአገሪቱ ፕሬዚዳንት መሐመድ ቢን ዛይድ አልናህያን ባለፈው ሳምንት መጨረሻ ቁስለኞችን በጎበኙበት ወቅት ለጠላቶቻቸው ሰጡ በተባለው ማስጠንቀቂያ ለእነሱ የምለው ነገር ቢኖር እንዳትሸወዱ ነው። ኤሚሬቶች ወፍራም ቆዳና መራራ ስጋ አላት፣ እኛ በቀላሉ የምንታደን ምርኮኞች አይደለንም ብለዋል። የመሐመድ ቢን ዛይድ ዛቻ ግን ኢራን ውስጥ የሚገባ አንድ ጥይት አልተኮሰም። ይልቁንም የአየር መቃወሚያ የተመናመነ ድረሱልኝ ሲል ከርሟል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።